በቴቁሔ ከነበሩት እረኞች መካከል አንዱ የሆነው አሞጽ ዖዝያን የይሁዳ ንጉሥ በነበረ ጊዜ እንዲሁም የዮአስ ልጅ ኢዮርብዓም የእስራኤል ንጉሥ በነበረ ጊዜ ይኸውም የምድር መናወጥ ከመሆኑ ከ2 ዓመት በፊት ስለ እስራኤል ያየውና የተናገረው ቃል ይህ ነው። እርሱም እንዲህ አለ። እግዚአብሔር ከጽዮን ድምፁን ከፍ አድርጎ ያሰማል፣ ከኢየሩሳሌምም ያንጎዳጉዳል። የእረኞች ማሰማሪያዎች ደርቀዋል፣ የቀርሜሎስም አናት ጠውልጓል። በእስራኤል ጎረቤቶች ላይ የተሰጠ ፍርድ። እግዚአብሔር እንዲህ ይላል፣ ስለ 3ቱ የደማስቆ ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። የብረት ጥርስ ባለው ማሄጃ ገለዓድን አይዳለችና የወልደ አዴርን ምሽጎች እንዲበላ በአዛኤል ቤት ላይ እሳት እሰዳለሁ። የደማስቆን በሮች እሰባብራለሁ። በቤት ኤደን በትር የያዘውን በአዌን ሸለቆ ያለውን ንጉሥ እደመስሳለሁ። የሶርያም ሕዝብ ተማርኮ ወደ ቂር ይሄዳል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ ስለ 3ቱ የጋዛ ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። ሕዝቡን ሁሉ ማርካ በመውሰድ ለኤዶም ሸጣለችና ምሽጎቿን እንዲበላ በጋዛ ቅጥሮች ላይ እሳት እሰዳለሁ። በአስቀሎና በትር የያዘውን የአሽዶድንም ንጉሥ እደመስሳለሁ። በፍልስጤም ካሉት የመጨረሻው ሰው እስኪሞት ድረስ እጄን በአቃሮን ላይ ዘረጋለሁ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል፣ ስለ 3ቱ የጢሮስ ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። የወንድማማችነትን ቃል ኪዳን በማፍረስ ሕዝቡን ሁሉ ማርካ ለኤዶም ሸጣለችና ምሽጎቿን እንዲበላ በጢሮስ ቅጥሮች ላይ እሳት እሰዳለሁ። እግዚአብሔር እንዲህ ይላል፣ ስለ 3ቱ የኤዶም ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። ርኅራኄን በመንፈግ ወንድሙን በሰይፍ አሳዶታልና የቁጣውንም ነበልባል ሳይገድብ መዓቱን ሳያቋርጥ አውርዶበታልና የባሶርን ምሽጎች እንዲበላ በቴማን ቅጥሮች ላይ እሳት እሰዳለሁ። እግዚአብሔር እንዲህ ይላል፣ ስለ 3ቱ የአሞን ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። ድንበሩን ለማስፋት የገለዓድን ነፍሰ ጡር ሴቶች ሆድ ቀዷልና በጦርነት ቀን በጩኸት ውስጥ በማዕበል ቀን በአውሎ ነፋስ ውስጥ ምሽጎቿን እንዲበላ በረባት ቅጥሮች ላይ እሳት እሰዳለሁ። ንጉሷ ከሹማምንቱ ጋር በአንድነት ተማርኮ ይሄዳል ይላል እግዚአብሔር። በቴቁሔ ከነበሩት እረኞች መካከል አንዱ የሆነው አሞጽ ዖዝያን የይሁዳ ንጉሥ በነበረ ጊዜ እንዲሁም የዮአስ ልጅ ኢዮርብዓም የእስራኤል ንጉሥ በነበረ ጊዜ